እንዳትበሉ ከሪል ስቴቶች ቤት ስትገዙ እንዳትበሉ። ከየትኛው ሪል ስቴት ቤት መግዛት ስታስቡ ቼክ ማድረግ ያለባችሁ ዋና ነገሮች ልንገራችሁ። ግንባታው ሙሉ በሙሉ ተገንብቶ ያለቀ አፓርትሜንት ቤት መግዛት ይሻላል ወይስ ገና በግንባታ ሂደት ላይ ያለ አፓርትሜንት ቤት መግዛት የሚሻል ይመስላችኋል? ሁለቱም የራሱ የሆነ አድቫንቴጅ እና ዲስአድቫንቴጅ አለው። ግንባታው ሙሉ በሙሉ የተጠናቀቀ አፓርትሜንት ቤት ከገዛችሁ ያው ከክራይ ቤት ትገላገላላችሁ፣ ቶሎ ቤቱን ትረከባላችሁ፣ ቶሎ መኖር ትጀምራላችሁ። ግን ዋጋው በጣም ውድ ይሆንባቸዋል። በግንባታ ሂደት ላይ ያለ ቤት ወይ ደግሞ ገና እየተገነባ ያለ ቤት ግን ከገዛችሁ ዋጋው በጣም አፎርደብል ነው። ተመጣጣኝ በሆነ ዋጋ ታገኛላችሁ። አንድ ቤት ለምሳሌ ባለ 2 መኝታ ግንባታው ሙሉ በሙሉ የተጠናቀቀ ቤት ከሆነ በ12 ሚሊዮን በ13 ሚሊዮን የምትገዙት ቤት ገና በግንባታ ሂደት ላይ ያለ ቤት ከገዛችሁ ግን 7 ሚሊዮን እና በ8 ሚሊዮን ብር ማግኘት ትችላላችሁ። ሁለተኛው ደግሞ እየተገነባ ያለ ቤት ስትገዙ በቅድመ ክፍያ 8% ወይ ደግሞ 10% ወይ ደግሞ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በግንባታ ፕሮግሬስ መክፈል ትችላላችሁ። ስለዚህ እየተገነባ ያለ ቤት ከሆነ ክፍያውን ለመክፈል ፋታ ታገኛላችሁ። በረጅም ጊዜ አከፋፈል የምትከፍሉ ይሆናል ማለት ነው። ግንባታው ሙሉ በሙሉ የተጠናቀቀ ቤት ስትገዙ ግን አንደኛ ዋጋ ውድ ነው። ሁለተኛው ደግሞ በአንዴ 100% ወይ ደግሞ 50%ቱን በትንሹ 50%ቱን መክፈል አለባችሁ። 50%ቱን ራሱ የምትከፍሉት ድርጅቱ የባንክ ብድር የሚያመቻች ከሆነ ነው። አለበለዚያ ግን 100%ቱን በአንዴ መክፈል አለባችሁ ማለት ነው። የተጠናቀቀ ቤት ስትገዙ ገና እየተገነባ ያለ ቤት ስትገዙ ግን ለመክፈል ፋታ ታገኛላችሁ። ዋጋውም ሪላቲቭሊ ርካሽ ይሆናል። ስለዚህ የትኛው የሚሻል ይመስላችኋል? ኮሜንት ላይ አሳውቁኝ። ከየትኛው ሪል ስቴት ደግሞ ቤት መግዛት ስታስቡ አንዱ ቼክ ማድረግ ያለባችሁ ሎኬሽኑ ነው። ሎኬሽን በጣም ማተር ያደርጋል። ቦታውን መቀየር አትችሉም። ቤቱን ማደስ ትችላላችሁ፣ ቦታውን ግን መቀየር አትችሉም። ተመሳሳይ ቤት ሆኖ አሪፍ ሎኬሽን ላይ ሲሆንና ከተማ ዳር ሲሆን እኩል ዋጋ ያወጣል። በኋላ ማከራያ ስታስቡ ወይ ደግሞ ለመሸጥ ስታስቡ ዋጋው በጣም ልዩነት ያመጣል። ስለዚህ ሎኬሽን ላይ በጣም ትኩረት መስጠት አለባችሁ። ሁለተኛው ደግሞ አንዳንድ ደንበኞች ውል ሲፈርሙ ውሉን ሳያነቡ ቶሎ ቸኩሎ ይፈርማሉ። ኤቭሪ አርቲክል ውሉ ላይ የተጻፈ በእያንዳንዱ አርቲክል ማንበብ አለባችሁ። በኋላ ከምትጸጸቱ የምትፈርሙት አግሪመንት በእያንዳንዱ አንብባችሁ አምናችሁበት መፈረም አለባችሁ። ሶስተኛው ደግሞ ከመጀመሪያው ወደ ውሉ ሳትመጡ በፊት ወደ አግሪመንቱ ሳትመጡ በፊት ቤቱን ለመግዛት ከመወሰናችሁ በፊት ቤቱ ሰሚ ፊኒሽድ ነው ወይስ ፉሊ ፊኒሽድ ነው? ሰሚ ፊኒሽድ ከሆነ ዋጋው ይቀንሳል። ፉሊ ፊኒሽድ ከሆነ ደግሞ ዋጋው ይጨምራል። ፉሊ ፊኒሽድ የምትረከቡ ከሆነ እቃችሁን ይዛችሁ መግባት ብቻ ነው። ሰሚ ፊኒሽድ ከሆነ ግን የፊኒሺንግ ስራዎች፣ ሴራሚክ፣ ቀለም፣ አንዳንድ ነገር በራሳችሁ የምትሰሩ ይሆናል ማለት ነው። ይሄንን ቼክ ማድረግ አለባችሁ። እኔ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። ስለ ድርጅታችን ስለ ሞን ሪል ስቴት አንዳንድ መረጃ ነግራችኋለሁ። እናንተም በእኛ ፕሮዳክት ኢንትረስትድ ከሆናችሁ የመግዛት ሀሳቡ ካላችሁ እዚህ ላይ በምናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። በዋትስአፕ በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። የእኛ ሳይት የሚገኘው አየር ጤና ነው። ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው የሚገኘው። ፕራይም የሚባል ሎኬሽን ነው። የቆየ ሰፈር ስለሆነ ብዙ ኢንፍራስትራክቸሮች የተሟላላት ሰፈር ነው። ሳይቱ አካባቢ የንግድ ማዕከላት፣ ሱፐር ማርኬቶች ይገኛሉ። የሃይማኖት ተቋማት፣ የፕሮቴስታንት፣ የኦርቶዶክስ፣ የሙስሊም የሃይማኖት ተቋማት ሳይቱ አካባቢ በቅርብ ርቀት ላይ ታገኛላችሁ። በተጨማሪም ደግሞ ኮምፓውንድ አፓርታማ ነው እንጂ ሲንግል አፓርታማ አይደለም። ከ3500 ካሬ በላይ ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ያለው ሰፊ ኮምፓውንድ አፓርታማ ነው። አሁን ላይ ግንባታቸው ሙሉ በሙሉ የተጠናቀቀ የንግድ ሱቆችና ገና እየተገነቡ ያሉ አፓርትሜንት ቤቶች አፎርደብል በሆነ ፕራይስ እየሸጥን እንገኛለን። ሱቆቹ ኦልሬዲ ግንባታቸው ተጠናቋል። አሁን ሆኖ መረከብ ትችላላችሁ። የቤቶቹ መረከቢያ ጊዜ ግን በ3 ዓመት ጊዜ የምትረከቡ ነው። በግንባታ ፕሮግሬስ ከ4% ወይ ደግሞ ከ8% ቅድመ ክፍያ ጀምሮ አሁን ከፍላችሁ ቀሪውን በግንባታ ፕሮግሬስ በ3 ዓመት ጊዜ ከፍላችሁ የምትጨርሱ ይሆናል ማለት ነው። የባንክ ብድር መጠቀም ለምትፈልጉ ደንበኞች ደግሞ ድርጅቱ 50% ከወለድ ነፃ የሆነ የባንክ ብድር ያመቻቻል። ቤቱን እስክትረከቡ የቤቱ ግማሽ ዋጋ ብቻ ከፍላችሁ ቀሪ 50%ቱን ወይ ደግሞ የቤቱን ግማሽ ዋጋ ከተረከባችሁ በኋላ የኖራችሁበት በ10 ዓመት ጊዜ ከወለድ ነፃ በሆነ አከፋፈል መክፈል ትችላላችሁ። ይሄኛውም አሪፍ እድል ነው። አሁን ላይ 50% ወይ ደግሞ 100% ከፍ አድርጎ መክፈል ለሚችሉ ደንበኞች ደግሞ
እስከ 30% የሚደርስ እውነተኛ ቅናሽ ያደርጋል ድርጅቱ። ይሄንን እድልን መጠቀም ትችላላችሁ። ሳይቱ ፕራይም የሚባል ሎኬሽን ላይ ነው የሚገኘው። ወደ ሚኒቲዎቹ ስንመጣ ደግሞ የከርሰ ምድር ውሃ ኦልሬዲ ወጥቷል። በእያንዳንዱ ህንፃ ላይ ሶስት ዘመናዊ ሊፍቶች ለዕቃ ለብቻ ለሰው ለብቻ ይገጠማል። ሁሉም ቤቶቻችን በሚገርም ሁኔታ አሪፍ ናቹራል ላይት ያገኛሉ። ቴራሱ መጨረሻ ላይ ፍሎሩ መጨረሻ ላይ በጋራ የምትጠቀሙት ቴራስ፣ ለተለያየ ፕሮግራሞች ለድግስ የምትጠቀሙት ቴራስ ይኖራል። በየፍሎሩ ደግሞ ቆሻሻ የምትጥሉባት ጋርቤጅ ሹተር አለን። ሰፋፊ የሆኑ ደረጃዎች፣ ሰፋፊ የሆኑ ኮሪደሮች ያለው ላግጀሪ የሚባል አፓርታማ ነው። ቅድም እንዳልኳችሁ ቦታው አየር ጤና ነው የሚገኘው። ከትራንስፖርቴሽን አንጻር በጣም ምቹ ነው። የአየር ጤና ታክሲ ተርሚናሉ እዚሁ ሳይታችን ጎን ነው የሚገኘው። ስለዚህ ከኛ የንግድ ሱቆች ወይ ደግሞ አፓርትሜንት ቤቶች የመግዛት ሀሳብ ካላችሁ በዋትስአፕ በቴሌግራም ወይ ደግሞ ቀጥታ ደውላችሁ እኛን ማግኘት ትችላላችሁ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶች በምትፈልጉት ካሬ አማራጭ ታገኛላችሁ። አብዛኛው ቤቶቻችን ተጨማሪ የሰራተኛ ክፍልና ላውንደሪ ክፍልም አላቸው። ስለዚህ ደውሉልን። ሞን ሪል ስቴቶች ነን። ሰላም ሁኑ ጋይስ።